እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የጨጓራ ባክቴሪያ ወይም ኤች ፓይሎሪ የሚለውን ይሆናል ማለት ነው። ይሄ የጨጓራ ባክቴሪያ ወይም ኤች ፓይሎሪ እያልን የምንጠራው በሽታ በታዳጊ ሀገሮች በከፍተኛ ደረጃ ስርጭቱ ከፍ ያለ ነው። እንደኛ እንደ ኢትዮጵያ በምናይበት ሰዓት ስርጭቱ ከ65 እስከ 85% ይደርሳል። ይህ ማለት እንግዲህ በጣም ብዙ ማህበረሰብ በዚህ በሽታ ይጠቃል ማለት ነው። ስለዚህ ይሄ የጨጓራ ባክቴሪያ ወይም ኤች ፓይሎሪ እያልን የምንጠራው በሽታ ምን አይነት በሽታ ነው ወደሚለው ስንመጣ ጨጓራን የሚያጠቃ በባክቴሪያ የሚመጣ በሽታ ነው ማለት ነው። ስለዚህ ባክቴሪያው በቀላሉ ጨጓራ ላይ ማደግ ይችላል፣ ጨጓራ ማጥቃት ይችላል። በጊዜ ደግሞ ምልክቶቹ ታይተው የሕክምና አገልግሎት እስካልተሰጠ ድረስ ወደ ከፍተኛ ችግር ሊያጋልጥ ይችላል። አልፎ አልፎ እውነት ለመናገር ይሄ በሽታ ሕክምና አገልግሎት ካላገኘ የጨጓራ ካንሰር እስከ ማምጣት ድረስ ይደርሳል ማለት ነው። ስለዚህ ይሄ የጨጓራ ባክቴሪያ በቀላሉ መታከም የሚችል በሽታ ነው። ምልክቶቹንና እንዴት ነው ይሄ የጨጓራ ባክቴሪያ የሚተላለፈው የሚለውን ማህበረሰባችን በደንብ ማወቅ ይኖርበታል ማለት ነው። እንግዲህ በመጀመሪያ ደረጃ ይሄ የጨጓራ ባክቴሪያ ለምንድን ነው ጨጓራን የሚያጠቃው? ጨጓራ ላይ ኤች ፓይሎሪ የምንለው አሲድ አለ። ይሄን አሲድ አልፎ ለምንድን ነው ይሄ ባክቴሪያ የሚያድገው ወደሚለው በምንመጣበት ሰዓት ይሄ ባክቴሪያ እንግዲህ እዛ ጨጓራ ላይ በሚደርስበት ሰዓት የሚያመነጨው ኤንዛይም አለ። ይህም ኤንዛይም ዩሬዝ ይባላል። ይሄ ዩሬዝ የሚባለው ኤንዛይም ዩሪያን ወደ አሞኒያ እና ካርበን ዳይኦክሳይድ የሚቀይር ነው ማለት ነው። ስለዚህ አሞኒያ በሚመረትበት ሰዓት ቤዝ ስለሆነ ጨጓራ ላይ ያለውን አሲድ ኒውትራላይዝ እንዲሆን ያደርገዋል። ከዛም ይሄ ባክቴሪያ በቀላሉ እንዳደግና ጨጓራን በቀላሉ እንዳጠቃ ያስችለዋል ማለት ነው። ስለዚህ ይሄ ባክቴሪያ እንግዲህ ዋና ዋና መተላለፊያ መንገዶቹ ምንድን ናቸው ወደሚለው ስንመጣ ዋናው ቀጥተኛ የሆነ ንክኪ ነው። ከሰው ወደ ሰው መተላለፍ ይችላል። ምክንያቱም ይሄ ባክቴሪያው በሰገራ ውስጥ ይገኛል፣ በምራቅ ይገኛል፣ ከዛ በጥርስ ቆሻሻዎች ሊገኝ ይችላል። ከዛ በተጨማሪ እንግዲህ ትውከት አንድ ሰው ትውኪያ ካስታወቀው በኋላ ከሱ ሊገኝ ይችላል ማለት ነው። ስለዚህ እነዚህን ነገሮች አንድ ሰው ነክቶ ሌላ ሰው በሚነካበት ሰዓት በቀላሉ ይሄ የጨጓራ ባክቴሪያ መተላለፍ ይችላል ማለት ነው። ሌላኛው እንግዲህ የተበከለ ውሃ በመጠጣት በባክቴሪያው የተበከለ ውሃ በሽታውን ያስተላልፈዋል። የተበከለ ምግብ በመመገብ የመመጋቢያ ዕቃዎችን በመጋራት እነዚህን በምናደርግበት ሰዓት ይሄ የጨጓራ ባክቴሪያ በቀላሉ ሊይዘን ይችላል ማለት ነው። እንግዲህ ዋና ዋና ምልክቶቹ ምንድን ናቸው ወደሚለው ስንመጣ የመጀመሪያው የሆድ ብግነት የምንለው ወይም የማቃጠል ስሜት ሊኖር ይችላል። ከዛ በተጨማሪ ሆድ መነፋት ሊኖር ይችላል። ማስገሳት ይኖራል። የምግብ ፍላጎት መቀነስ፣ ክብደት መቀነስ። እንግዲህ ብዙ ጊዜ ህፃናት ላይ ይሄ በሽታ ኮመን ነው። ልጅ ምግብ አይበላም፣ ክብደቱ ደግሞ እየቀነሰ ነው ምናምን ይላሉ ብዙ እናቶች። እና እንደዚህ አይነት ነገሮች በሚያጋጥሙበት ሰዓት የጨጓራ ባክቴሪያ እንዲመረመሩ ማድረግ በጣም አስፈላጊ ነው። ምክንያቱም በህፃናት ላይ ከ15 ዓመት በታች በሆኑ ልጆች ላይ በጣም የተለመደ ነው ይሄ የጨጓራ ባክቴሪያ የምንለው ማለት ነው። ስለዚህ ማቅለሽለሽ ይኖራል። ትንሽ በልቶ የምግብ ፍላጎታቸው መዘጋት ማለት ኤርሊ ሳታይት የምንለው ትንሽ በልተው መጥገብ ማለት ነው። በደንብ ምግባቸውን በልተው ሳይጨርሱ ጠገብን ይላሉ ማለት ነው። እነዚህ አይነት ምልክቶች ካሉ ቶሎ ወደ ሕክምና ሄዶ የምርመራ አገልግሎት ማድረግ ያስፈልጋል። አልፎ እንግዲህ ከበድ ያለ ደረጃ ሲደርስ ደም የተቀላቀለበት ትውኪያም ሊያመጣ ይችላል ማለት ነው። ይሄ ከሆነ የሚያስከትለው ችግር ምንድን ነው? ይሄ የጨጓራ በሽታ በጊዜ ካልታከመ ምን ችግሮችን ሊያስከትል ይችላል ወደሚለው በምንመጣበት ሰዓት በመጀመሪያ ደረጃ እንግዲህ የጨጓራ ቁስለት ሊያመጣ ይችላል። ጋስትራይተስ እያልን የምንጠራው የጨጓራ ህመም ሊያመጣ ይችላል። ከዛ በተጨማሪ እንግዲህ አሁንም እየቆየ በሄደ ቁጥርና የህክምና አገልግሎት ካልተሰጠ የጨጓራ ካንሰር ወይም ጋስትሪክ ሲኤ የምንለውን ነገር
ሊያመጣ ይችላል ማለት ነው። ስለዚህ እነዚህ ዋና ዋና ሊያስከትላቸው የሚችሉት ኮምፕሊኬሽኖች ናቸው ካልታከመ በሽታው። እንግዲህ መከላከያዎቹ ዋና ዋና መከላከያዎች ምንድን ናቸው ወደሚለው ስንመጣ እጅ በሳሙና መታጠብ፣ የግል ንጽህናን መጠበቅ፣ ከዛ በተጨማሪ ንጹህ የሆነ ውሃ መጠጣት፣ ንጹህ የሆነ ምግብ መመገብ፣ ምግብና መጠጥ መጋራትን ማቆም ያስፈልጋል ማለት ነው። ምክንያቱም ከአንዱ ከተያዘ ሰው ወደ ሌላ ከተያዘ ሰው ስለሚተላለፍ እንደዚህ ሸር መደረግ የለበትም ምግብ ማለት ነው። እነዚህን ነገሮች ጥንቃቄ በማድረግ ከዚህ በሽታ መጠበቅ እንችላለን። እንግዲህ እነዚህን ነገሮች አልፎ በሽታው ከያዘን ሕክምናው ምን ይመስላል ስንል እውነት ለመናገር ሕክምናው በጣም ቀላል ነው። ስለዚህ ቶሎ ይሄ አልሰር ወደምንለው ደረጃ ካልደረሰ ወደ ካንሰርነት ካልተቀየረ ባክቴሪያው በምርመራ ከተገኘ በኋላ በቀላሉ መጥፋት ይችላል፣ መዳንም ይችላል። መድኃኒቶቹ ለ14 ቀን ነው የሚወሰዱት። 3 አይነት መድኃኒቶች ናቸው። እነሱም መድኃኒቶች ወይም ኢራዲኬሽን ቴራፒ የምንለው አለ። እነሱም በመውሰድ ባክቴሪያው ሙሉ በሙሉ እንዲጠፋ ማድረግ ይቻላል ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።